ሰኢድ አውሮፓ ነው ሄደው በተናገርነው መሰረት 24 ሰዓት ሳይሞላ እውነት ካላችሁ ከልባችሁ እንኳን ፈጣሪያችን የሰው ልጅ ራሱ ከጎናችሁ ነው። እንግዲህ ሰያ ሰሞኑን ባደረገው ነገር ላይ ከገጠር ልጅ ላይ ትንሽ ጩኸት ቢጮህበትም እና የተሳሳቱ ነገሮችን ቢያደርግም ግን ትክክለኛ ከልቡ እየሰራ ነበር። ያንን የሚያየ እንግዲህ አላህ Subhanahu Wa Ta'ala ዛሬ ላይ ወደ የተሻለ ቦታ አድርጎታል እና በህይወታችን የሆነ ነገር ሲመጣ በቃ የተሻለ ነገር አለው ለምን ሆነ ለምን ተፈጠረ ብለን ማዘን መከፋት አላህን ማማረር የለብንም። ምክንያቱም የተሻለ ቦታ ሊያስቀምጠን ሲኖር ነው። ያ ማለት እንግዲህ እናንተ በህይወታችሁ ለሰው ለይውልኝ ብላችሁ ሳይሆን የምትሰሩት እውነት ከልባችሁ ስትሰሩ ወላሂ ማኑ ታተርፉበታላችሁ። እና እንግዲህ ሰይድ ወረባቦን አይታችሁታል። ሰሞኑን በሀኒ ጉዳይ ላይ ሲያደርግ የነበረውን ሁኔታ እንደነገርኳችሁ ያው በገጠር ላይ ምክንያት ላይ ትንሽ ሰዎች ቅሬታ ገብቷቸዋል። እሱም አልቅሶበት ነበር፣ ግን ደግሞ ለዛም ነገር ይቅርታ ብሏል። ያንንም ያለበት ምክንያት እንግዲህ አብረው ስለሄዱ ለምንም በሚል ጥያቄ ነበር። ያንንም በመጮህና ስህተቶችን በመናገሩ ይቅርታውን ጠይቋል ማለት ነው። ዛሬም የገጠር ልጅ እንግዲህ አይታችሁ ከሆነ በሰያ ውድቀት የምትደሰቱ ካላችሁ እግር ብሉ፣ እኔ እና እሱ ወንድማማቾች ነን ብሎ ፖስቷል በፔጁ ላይ ማለት ነውና ስለዚህ የሰው ላይ አንዷን ስህተት ሳይሆን ትልቁን መልካም ነገሩ ልናስብ ይገባል። ያንን የሚያየ እንግዲህ የሀገራችን ሰው እንዴት እንዳደረገው ህዝቡ አይታችኋል። ወደ ሀገሩ ገብቶ ፖሊስ ይጠብቀዋል፣ የሆነ ነገር ይፈጠርበታል ብሎ ሲታሰብ እሱ እንደሆነ አውሮፓ በ24 ሰዓት ውስጥ እንግዲህ እንዲገባ ሆኗል። በጣም ነው ደስ የሚለው የምር። ሁልጊዜም ቢሆን ለአላህ ብላችሁ ከሰራችሁ አጀሩንም ሁሉንም ነገር ከአላህ ታገኙታላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። ከጎን ይሁናችሁ ለምታበረታቱኝ ውድ የሀገሬ ልጆች ከልብ አመሰግናለሁ። እንግዲህ ቻናሌን ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን እስኪ እናንተም አስቀምጡልኝ። እውነት የምትሰሩ ከሆነ ለእውነት የምትቆሙ ከሆነ ዛሬ ላይ ምናልባት ሰው ሊጥላችሁ ይችላል፣ ግን ደግሞ በጥፉ የተሻለ ነገር ታገኙበታላችሁ። እመኑ ማለት ነውና እናንተ ግን ለምታደርጉን ነገር ሰው አላመሰገነኝም፣ ሰው እንዲህ አላደረገም፣ ሰው በቃ እኔ ያደረኩትን ነገር መልስ አልሰጠኝም። ሀታ ሰላምታ ቢሆን እኔ አሰላሙ አለይኩም ብየው ካልመለሰልኝ ነገ ዝም ማለት የለብኝም። ማድረግ እስካለብኝ ድረስ ላላህ ብዬ እስከሰራው ድረስ ማንኛውንም ነገር ከመስራት መቆጠብ የለብንም። ያ የምናደርገው ነገር ለሰው ብለን ከሆነ ምስጋና ቢሆን በሰው ላይ ያው ምስጋና ሊመለስልን ይችላል። ከነዛ ሰው የጠብቄ ከሆነ ማድርገው ነገር ለምሳሌ ለአንድ ሰው የሆነ ነገር ስጦታ ይጀባል ነገ ጧት ይመልስልኛል ማለት ነው። ለጊዜው ላይ ይውልኝ ይሄን አረገኝ ለማባል ነው ማደርገው። ግን ደግሞ ለአላህ ብለን የምናደርገው ነገር አስባችሁታል? በልባችን እያደረግን ለአላህ ብለን የምናደርገው ነገር ካለ እኛ በሰውም ደስታን ትፈጥራላችሁ። ያን ሰው በእናንተ ምክንያት ከችግር ሲወጣ ባደረጋችሁልን ነገር ደስተኛ ሲሆን በጣም እናንተም ትደሰታላችሁ ከሱ በላይ። በመቀጠል ደግሞ አላህ ጥፉን ነው የሚሰጣችሁ። የእውነት ነው የምላችሁና የሆነ በቃ በትንሽ ነገር እኔ አይቼዋለሁ። ወይም በቃ የሆነ ከልቤ ከአንጀቴ አስቤ በቃ ይሄን ነገር ማድረግ አለብኝ ብለ ለቤተሰብም ሊሆን ይችላል፣ ለምንም ሊሆን ይችላል። የሆነ ነገር ካላችሁ ነገር ቆርሳችሁ ለሰው ስጡማ። በቃ ለተቸገረ የእውነት ከልባችሁ አስባችሁ ወላሂ ጥፍ ታገኛላችሁና የሆነ ሁልጊዜም እንዲሰጡ የሚያደርጋችሁ ነገር አለ። እንዳልኳችሁ እናንተ 100 ሪያል ብታወጡ 200 ሪያል ይመጣላችኋል፣ ወይ 150 ሪያል ይመጣል። በጥፉ ነው የሚመጣላችሁ ከዛም በላይ እና እኔ ብዙ ጊዜ እንደዚህ በትንሽ ነገር በቃ ከልብ ያርግ ማድረግ አለብኝ ብዬ ሳደርግ ወላሂ የዛን እጥፍ ነው የሚመጣልኝ። በቃ ለአጋጣሚ ትንሽዬ ብር በቃ ለምንም ይሆን ካደረኩኝ ያችን ነገር ነይቼ ያደረኳትን ነገር ግን እኔ በስጦታ መልክ ሊሆን ይችላል፣ በአንዳንድ ነገሮች ይሆናል። ያንን ብር በቃ ባወጣሁ ብር እጥፍ ይመለስልኛል፣ ወይም ደግሞ ከሰጣሁ ብር ትንሽ ከፍ ያለ ነገር ይሰጠኛል። ያ ማለት ምንድን ነው? እኔ ለነዛ ሰዎች ስሰጥ አላህ ደግሞ ለእኔ ሌሎች እንዲሰጡኝ ያደርግልኛል፣ በሰበብ እንዲያገኝ ያደርገኛል። እና ለሰው ላይ መስጠት ለተቸገረ ሰው የሆነ ከልባችሁ አስባችሁ ካደረጋችሁ ገንዘብ ብቻ አይደለም፣ በአስተሳሰብ ሊሆን ይችላል። አንድ ሰው ተጣልቶ እናንተ ለማስታረቅ በምታደርጉን ነገር ችግር ውስጥ ከሆነ ከልባችሁ የእውነት እነዛን ሰዎች ከችግር ለማውጣት የምትጥሩ ከሆነ ወላሂ ካላህ ከጎናችሁ ነው። እናንተ በምታረጉት ሰበብ እነዛ ሰዎች ከችግር ይወጣሉ እና ብዙ ነገር አለው። ሁሌም ላላህ ብለን ከሰራና እኛ ምንም የምንከስርበት ነገር የለምና ሰይድ ወረባቦ እንግዲህ አይታችሁታል። ያኔ አንዳንድ ነገሮችን ባይመቸ ሰው ላይ ሙሉ አይደለም፣ ግን ደግሞ አሁን ላይ ባደረገው ነገር ከልቦ ነበር። ባለፈው እኔ ከላይ በላይ ገብተው እንትን እያሉ ነበርኩኝና
በመስመር ያነሰው ለመደውል አብሬ ያለሁ የተባለው ላይ እንግዲህ አስቡ። እኛ ላይ በላይ ሆነን ራሱ ለማዳመጥ በአረብ ሸበካ የተጠቀምን እንቅልፋችን ብለን ተተንወጣለን። እነሱ ግን ዛሬ ተገትረው ካርድ ሁሉ እንግዲህ በመስመር እያለቀበት በጨለማ ወጥቶ ሲሄድ አመጡልኝ አለ እና ካርድ ሁሉ እየሞላ ነው በዛ ደረጃ ሲሆን የነበረው። ገብቷችኋል አይደለም? እና ብቻ ብዙ ነገር አለው። ገባችሁ? ያ የካርዱ የምኑም ሳይሆን ከልብ እንደሚሰራ እያስታወቅ ነበረ። ስለዚህ ያንም የእውነትም ስለሆነ ነው ብዙዎቻችን እንዳልኳቸው ግማሹ ዶላር ሊሰበሰብበት፣ ግማሹ እንደዚህ ለውቅና ሊያበረከትበት፣ ግማሹ ደግሞ ለማስመሰል ነው። ብቻ ብዙ ነገር የሰው ልጅ የተለያየ አመለካከት ሲሰጥ ነበር እዛ ላይ ኮመንት ላይ። ግን ደግሞ ያችሁት እሱ ከልቡ ስለነበረ አሁን ላይ ለደረሰበት ችግር መፍትሄ ሆኖለታል ማለት ነው፣ ከልቡ መስራቱ ማለት እና ሁሌም ከልባችሁ ከሰራችሁ ለምትፈልጉን ነገር በሚደርስባችሁ ነገር መወጣት ትችላላችሁ። አላህ ከጎናችሁ ነው። እና እንግዲህ አውሮፓ ገብቷል ዛሬ ላይ። ግማሾቻችሁ ኢትዮጵያ መስሏችሁ የደነገጣችኋላችሁ፣ ግን ሰይዶ ረባቦ የገባው ኢትዮጵያ ሳይሆን አውሮፓ ነው ትላላችሁ። የተሻለ ነገር አለውና ከዱባይ ወጥቶ እንግዲህ ያው አውሮፓን ሀገር እና ዱባይ አንድ አይደለም ታውቃላችሁ፣ ለየት ይላል ሁሉም ነገር። ስለዚህ በጣም ደስ ይላል። እንኳን ደስ አላችሁ። ለተጨነቃችሁ፣ ላሰባችሁ፣ ላዘናችሁ ደላሎች ሳይያዙ እሱ እዚህ ደረጃ እያችሁት። ግን አይደለ ሀቅም የፈርድ ሰው የለም። እና ውድ ተመልካቾች እንግዲህ በጣም ነው ደስ የሚለው። መጨረሻውን ያሳምረው ትላላችሁ። ሁሌም መልካም ሆኑ። ስህተት ካለብኝ ማረሙኝ። ውድ ሀገሬ ልጆች በያላችሁበት አላህ ይጠብቃችሁ፣ ከክፉ ነገር አላህ ይጠብቀን ሁላችንንም። በውጭ ሀገር ላይ ያለነውም ደግሞ በሰላም ሰርተን ሀገራችን የምንገባበትን ያመቻችልን። አሰላሙ አለይኩም ወራህመቱላሂ